እግዚአብሔር ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ሰሎሞን ጸሎት ጸለየ። ይገርማቸዋል። መጣና መቅደሱን ሰርቶ ተንበረከከ። ምን ብሎ ጸለየ መሰላችሁ? እንደው ጌታ ሆይ ሌላ አይደለም ጥበብንና ማስተዋልን ስጠኛል ሲለው ምን አለ እግዚአብሔር? ሀብት አልለመንከኝም፣ ዝና አልለመንከኝም፣ ወይም ደግሞ ጠላቶቼን ድል የምነሳበት ኃይል ስጠኝ አላልክም። አንተ የለመንከው ጥበብና ማስተዋልን ስለሆነ ሀብቱንም ዝናውንም ድል መንሳቱንም ጨምሬ ሰጥቻለሁ። እግዚአብሔር ትንሽ ሲለምኑት ልመናው ደስ ካለው ያለመንከውን ይጨምርልሃል። ሌላ ልጨምርላችሁ። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ቀራጭ ነው፣ ኃጢአተኛ፣ ሁለተኛ ፈሪሳዊ ነው። ሁለቱም መጸለይ ጀመሩ። ፈሪሳዊው እንደው በጣም አስቂኝ ጸሎት ነው ያደረገው። ምንድነው? ጽድቁን ነው የሚያወራው። ጌታ ሆይ በሳምንት ሁለቴ ጾማለሁ፣ በሳምንት ሁለቴ ምን እላለሁ? አሁን ጸሎት ነው ሪፖርት ነው። ጾማለሁ፣ ካለኝ ከ10 አንዱን እሰጣለሁ፣ እንዲያደርጋለሁ እያለ ይመጻደቃል። ቀራጩ እዛ ጋር ቆሟል እና እየጸለየ ዞር ብሎ ሳይው ቀራጭም አለ። በሳምንት ሁለቴ ጾማለሁ፣ አስራት አወጣለሁ፣ እንደዚህ ሰውዬ ስላላደረከኝ ምን እልሃለሁ? አይገርም? ምጽድቂያው ማለት ነው። እንደዚህ ሰውዬ ስላላደረከኝ አመሰግናለሁ አለው። ያ ሰውዬ ግን ቀና ብሎ ማየት ፈርቶ፣ ቀራጩ ማለት ነው። ልክ ምናሴ በጸሎቱ እንዳለው ቀና ብዬ የሰማይ ርዝመት አይ ዘንድ አገባቢ አይደለም እንዳለው ቀና ማለት ፈርቶ ወደ መሬት አጎንብሶ ጌታ ሆይ እኔን ኃጢአተኛውን ማረኝ። እስኪ በሉ እኔን ኃጢአተኛውን ማረኝ። ልክ ይህንን ሲል ይህ ቀራጭ ይላል ጻድቅ ሆኖ ወደ ቤቱ ተመለሰ ይላል። ከዚህች ቤተ ክርስቲያን ጻድቅ ሆኖ ለመመለስ ያውቃል። አይገርምም? ኃጢአተኛ ሆኖ ገብቶ ምን ሆኖ ተመለሰ? አሁን እኔ እሱን አይደለም የፈለኩት። ጌታ ሆይ ጻድቅ አድርገኝ ብሎ ጸልዮአል። ነው ጸልየው። ምንድነው ያለው? እኔን ኃጢአተኛውን ምን በለኝ ማረኝ። እሱ ምህረት ነው የለመነው። አረ ምህረት ብቻ አይበቃህም አንተ ጻድቅ አድርጌሃለሁ። እግዚአብሔር ትንሽ ሲለምኑት ብዙ የሚሰጥ አምላክ። እግዚአብሔር ጸሎታችንን አስተካክሎ ይስማን። አሁን እኮ በእውነት እግዚአብሔር አቅንቶት ካልሆነ የኛ ጸሎት ነው። እየሰማችሁ ነው? ሲጀመር የኛ ጸሎት አንደኛ አባታችን ሆይ መቼ ጀምረን ከመቼው እንዳለቀ ገርሟቸው ያውቃል አያውቅም? ብን ያለ ጸሎት ነው። ወይ ትኩረት የለው ወይ ተመስጦ የለው። ለምነው ምድራዊ ነገር። ይሄ ወንበዴ ከኛ እንዴት ተሻለ? ጌታ ሆይ በምን አስበኝ ነው ያለው። በምን? እኛ ለምነው መንግስቱን ነው ወይ? እስቲ ዛሬ ጸልየ ነው የምንሄደው ጸሎት፣ ስንገባ ጸልየን የገባነው ጸሎት መንግስቱን ነው? እንደው አደራህን የመንግስትህን ነገር ብለናል። ምድራዊ ነገር እኮ ነው ልመናችን። እኔ አባታችን ነው የሚለው ጸሎት ራሱ እኛ ብንሆን የጻፍነው ብዬ አስባለሁ። አንድ ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት ነው። ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ ነው እንጂ ዘሎ ተራሩጦ ወደ ጉዳዩ አይገባም። መጀመሪያ አንተና እግዚአብሔር ብቻችሁን ጸጥ በሉ እስቲ። እሱ ራሱ በጣም ጥልቅ ጸሎት ነው፣ ልብን ለሚሰማ አምላክ። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልልሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አቧራ እያቦነነ ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛለህ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቶ አንዳንዴ ስፒችለስ የምትሆኝበት ነገር አለ አይደል? በቃ መተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይተካል። በዝምታ ውስጥም እግዚአብሔር ነበር አይደል? በጩኸት ውስጥ አልነበረም ይላል እኮ። በዝምታ ውስጥ ግን አለ ክርስቶስ። የማይረሱ ዝምታዎች ነበሩ። ህዝቡ ይሰቀል እያለ ይጮሃል፣ ስቀለው እያለ ይጮሃል። አይሁድ የቄሳር ጠላት ነሱን ካልሰቀልክ ይላሉ። ጲላጦስ ምንድነው ያስጨነቀው? የጌታ ዝምታ። ከነሱ ጩኸት የክርስቶስ ዝምታ ረብሾናል። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ እና በጣም ብዙ ከዛ የተሻሉ መንፈሳዊ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣና አላረ እንደኛ ጋር እስቲ ናና ዲፕሬሽን ውስጥ ካለ ኪዳን አድርስ እስቲ ናና
ኪዳን አድርስ የትም ድረስ ይባላል። በጠዋት ተነስተሽ ኪዳን አድርሰሽ ማይጠንቱ በዛ የሚገኘውን ሪሊፍ እናንተ በመቶ ሴሽን በመቶ ቴራፒ አታመጡት። ሰላም ያገኛል። እና አንድ የገባው ቃል አለ። መንፈሳዊነት ምን ያህል እግዚአብሔር የሚያገናኝ መሆኑን የምታውቂው እግዚአብሔር ምን አለ? ትእዛዜን ብትሰማ ሰላምህ እንደ ወንዝ መፈሰስ ነበር። እና እንደ ወንዝ የሚፈስ ሰላም ከፈለገ ሰው መንፈሳዊ ህይወት በጣም ብዙ ነገር ይተካል። እውነት ነው። እኛም እኮ አልካድንም። ጴጥሮስ ጌታውን ከአንዴም ሶስቴ ካደው እኮ ቆርቦ ሲወጣ ነው። መመናን ታውቃላችሁ። ጌታ እግሩን ባጠበው እግሩን አጥቦ ተሰናበተው ምሽት ከአንዴም ሶስቴ አልክድህም ብሎ የዛተ ከአንዴም 3 ጊዜ ካደው። ክርስቶስ ቆርቦ የካደውን ጴጥሮስ ግን ይቅር አለው። ይገርማቸው። በምን አወቀ? ከሞት ሲነሳ ክርስቶስ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኝ አለ። ለማ? ለጴጥሮስ። በሞቱ የካደውን ጴጥሮስ በትንሳኤው ጠራው። ይቅር ብያለሁ ሲለው እኮ ነው። አያችሁ። ሲያገኘውስ ምን አረገው? የሚቆጠቁጥ ቃል ከክርስቶስ አፍ አልወጣ። የዮና ልጅ ስምዖን ሆይ ትወደኛለህ አለው። የሚገርማችሁ ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። አልክድህም ብሎ ክዷል አይደል? እወድሃለሁ ብሎ ደግሞ ምን ሊመጣበት? ጌታ ሆይ እንደምወድህ አንተ ታውቃለህ አለ። በቃ ለካ ክርስቶስ ታሪኩን ድጋሚ እየጻፈለት። እግዚአብሔር ለሁላችን ታሪካችንን ድጋሚ የመጻፍ ዕድል ይሰጠናል እኮ ታውቃላችሁ። ስጋውን ደሙን ተቀብለን ብንበድለውም ደግሞ ይምረናል አይምረንም? ምህረት ቢያሰጠን